እዚህ ጥለሽኝ ሄደሽ ጠንገር ይበል አልፈልግም። ከተሳካ ልትሄጂ እስኪ መጀመሪያ ይሳካ። ወይኔ መጀመሪያ ይሳካ። እኔ ወንድ ካንቺ ጋር እግዚአብሔርን መጨቃጨቅ ሰልችቶኛል። ሀይሚዬ ነገሮችን ከመወሰንሽ በፊት ለነገሮች ቆም ብለሽ እንደምታስቢ እናውቃለን። ቢሆንም ግን ይህን ውሳኔ ለመወሰን ምን ያህል እርግጠኛ ሆነሽ ነው? ማለት አሜሪካ መሄድ ፈልጋለሁ፣ እህቴ ልትወስደኝ ነው። የሆነች እህቴ ያለች ልክ እንደ እናቴ የምታየኝ አሜሪካ ልትወስደኝ ፕሮሰስ ጀምራልኛለች። ስለዚህ የትምህርት ማስረጃዬንም ልክ ያለው ፓስፖርት ፎቶኮፒ ላኪልኝ ብላኛለች። እሱን ለመላክ ፓስፖርቴ ከብሩክ ነው፣ ብሩክ ፓስፖርት እንዲሰጠኝ እፈልጋለሁ ብላ እንግዲህ ዛሬ ለብሩክ ነግረዋለች። ሀይሚዬ ይሄንን ነገር ስትወስኝ አንቺ ምን ያህል እርግጠኛ ነሽ በዚህ ነገር ማለት ነው? በጣም በዓለማችን ውስጥ መልካም ሰው እንዳለ ደግሞ በዚያው ልክ ደግሞ መጥፎ ሰዎችም እንዳሉ እርግጠኛ ነኝ። ቢሆንም ግን ጥንቃቄ ማድረግ አለብሽ። ማለት አንዳንዴ ለስኬታችን ብቻ ስንሮጥ የሚያጋጥመንን ችግር ደግሞ ቆም ብለን ማሰብ አለብን። ሀይሚ ታስቢያለሽ፣ ብዙ ነገሮችን ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። አሁን ላይ ግን ይሄ ነገር ያስወሰነሽ ነገር ምን እንደሆነ አላቅም። በመጀመሪያ ብሩክ ብዙ ነገር ለአንቺ ብሎ ትቷል። ስለዚህ አሁን እንዴት ነው በዚህ ሰዓት ብሩክ እንኳን ሳምንት ቀረኝ 2 ሳምንት ቀረኝ እያለ እኛ እሱን አንቺ ስቶሽ እንዳይሄድ ብዙ ነገር እያልን ነው። ነገር ግን አሁን በዚህ ሰዓት ወስነሽ አንቺ እውነት ብሩክን ጥለሽ ልትሄጂ ነው ወይስ አሁንም ደግሞ እንደ አዲስ ፈተና ጀመርሽ ማለት ነው? እኔ እንጃ አልታየኝም። ምንም ቢሆን ማለት ነው ምን ለማስተማር ፈልጋ እንደሆነ ሀይሚ የመጣችበት ትልቅ ነገር አለ ብዬ አስባለሁ። ባለፈው ብሩክ እንግዲህ ሂዶ ነበር እና የሄደው ለስራ ነው። እሱ የሄደው ለስራ ነው። አሁንም እሷ የምትለው ለስራ ለትምህርቴ ነው እያለች ነው። ትምህርቷን ደግሞ እንዳቋረጠችም እየነገረችው ነው። ለብሩክም ስትነግረው እንዳቋረጥኩ ታውቃለህ ስትለው በሱን ዙሪያ ብዙ ጊዜ መጨቃጨቅ አልፈልግም፣ ትምህርት ከኔ አይበልጥም ብሏል ማለት ነው። ይቺ ልጅ ትምህርቷን አቋርጣለች ማለት ነው። ትምህርትሽን አቋርጠሽ ከሆነ እኔ እንጃ አላቅም። ብቻ እኔ ግን እየተማረች እንደሆነ ነው ብዙ መረጃ የማውቀው ማለት ነው። ስለዚህ ሀይሚ በጣም ብዙ ሰው ፓስፖርት ከወጣች ጀምሮ እውነት ለመናገር በጣም ብዙ ሰው ነው እያወራት ያለው፣ እያየን ነው። በውስጥ የሚያወራውን እሷ ነው የምታውቅ። ነገር ግን ኮመንት ላይ በጣም ብዙ ቦታ በቃ አትጨናነቂ ሀይሚ፣ ለምን ትጨነቂያለሽ? ኢትዮጵያ ሆነሽ አትጨናነቂ፣ መጨነቅ ይቅርብሽ፣ እኛን ወስድሻለን እያሉ በጣም ብዙ ሰው እየጻፈላት ነበር። እና ያ ሰው ግን ላንቺ ምን ያህል እርግጠኛ ነው? እስከምን ድረስ ነው የምታውቂው? እውነት እስከምን ድረስ ነው የምታውቂው? ጥንቃቄ ማድረግ አለብሽ። በእርግጥ መልካም እህቶች ሊኖሩ ይችላሉ፣ ለአንቺ የሚያስቡልሽ የሚያዝንልሽ ሊኖሩ ይችላሉ። ግን እዚህ ጋር ብሩክ እኮ ላንቺ ብሎ ብዙ ነገር እየተወ ነው። እውነት ይሄን ነገር ወስነሽ አንቺ እውነት አድርገሽው ነገሩ ተሳክቶልሽ የምትሄጂ ከሆነ ከባድ ነው ለብሩክ ማለት ነው። ምክንያቱም እሷ ግን እኔ ሄጄ ነገሮች ከተሳኩ ብሩክንም ለመውሰድ ምንም የሚያግደኝ ነገር የለም ብላለች። ብሩክ ደግሞ ይህን ነገር አልቀበለውም ብለዋል ማለት ነው። ብሩክ ለካ በቀደም ፓስፖርት አውጥታ ብዙም ደስተኛ አልሆነም። ሌላ የቤት ስራ ሰጠሽኝ ነው ያለው። እና እንግዲህ ሳክቶ ነው ሁሉ ጊዜ ኮመንት ያነባል ያል አብዛኛው ኮመንት ነው ያለ። እንግዲህ ሀይሚ ደግሞ ከ11ኛ ክፍል አንስቼ የሆነች እህቴ አሜሪካ እንደምትወስደኝ ስትከታተለኝ ነበር። አሁን ፓስፖርት ሳወጣ ደግሞ እንደገና አይታ አሁንም ልውሰድሽ፣ እንደ ልጄ ነው የማይሽ፣ ልክ እንደ ልጄ ነው የማይሽ ብላኛለች እያለች ነውና እንግዲህ ማለት በእርግጥ መልካም እህቶች አሉ፣ ለሀይሚ የሚያስቡላት የሚያዝኑላት አሉ። ግን ምን ያህል እርግጠኛ ነሽ? በጣም ብዙ ሰው እንደሚያወራሽም እየተናገርሽ ነው። ያወራሽ ሁሉ እኮ ትክክል ነው ማለት አይቻልም። ከዚያ ውስጥ ስንት መልካሞች እንዳሉ እንግዲህ ፈጣሪ ነው የሚያውቀውና ብሩክ ደግሞ ዛሬ በጣም እጅግ ተናዶ በቃ ጥሏት ሄዷል። ፓስፖርቴን ካልሰጠኝ ብላለች። እሷ ደግሞ ያው ፎቶኮፒ መላክ ስላለባት የትምህርት ማስረጃዋን ልኬላታለሁ ብላለች። ትምህርቴን ውጭ መማር ነው የምፈልግ እያለች ነው ማለት ነው። ስለዚህ ሀይሚ ፓስፖርት ከማውጣትሽ በፊት ነው ትምህርት ያቆምሽው ወይስ አሁን ነው? እንዴት ነው? እኔ እንጃ። እኔ ማለት ቤተሰብ እስኪ እናንተ አስቡት። ፓስፖርት እኮ ብዙ ሰው እንድታወጣ የገፋፋት ከብሩክ ላለመለየት ነው አይደል? ከብሩክ ላለመለየት ነው። ምክንያቱም ብሩክ ባለፈው ዱባይ ብድግ ብሎ ሲሄድ ወስድሽ እኮ ነበረ፣ ነገር ግን ፓስፖርት ስለሌለሽ ነው መውሰድ ያልቻልኩት። ፓስፖርት ቢኖርሽ ተመዝገቢ ብዬሽ ሳለ ብትመዘገቢ አብረሽ የሚሄዱ ቻንስ ነበረ ነው ያለው። ይሄን ነገር ሲናገርም በጣም እየከፋው ልሂድ አልሄድ እያለ ከዛም በቤተሰብ ጫና እናቱን መሄድ
ትታሃቴትን ቦታ መሄድ የለህብን ብላ እንግዲህ ሙሽዬን አይታችኋታል። እና ምንም ስራ ቢሆንም እንኳን ሀይሚን ይዛት ካልሄድክ እሷን ትተህ መሄድ የለብም፣ ለምን ታለቅሳለች፣ ታሳዝናለች ብላለች ሙሽዬ ማለት ነው። ታዲያ ሀይሚ ይሄንን ቃል እንዴት ታደርጊያለሽ አንቺ? እውነት እኔ ግን ሀይሚን አሁንም ቢሆን እኔ እንጃ አላቅም። ምናልባሽ እየፈተነችው ሊሆን ይችላል እንጂ እንዴት ነው ማለት ለሷ ብለው እና ሀብትሽን ሙሽዬ ብሩክን እንዲቀር አድርገው። ብሩክ የሄደው እኮ ለስራ ነው፣ ለሌላ አይደለም። ለስራ ነው የሄደው አይደለ? ለስራ ሄደ። ደግሞ ያለችበት ነገር እንደዛ ሲያያት ተመልሶ መጣ ማለት ነው፣ ስራውን አቋርጦ። አሁንም ደግሞ ሊሄድ ሲል እንዲቀር ለምነሽ በጣም አልቅሰሽ ኦዲየንስም ቅር ተብሎ ጫና ተፈጥሮበት አሁንም እንደቀረ ነው ዛሬ የተናገረውና ስለዚህ ምንድን ነው አሁን እየተካሄደ ያለው? ብቻ ግን ሀይሚ ቆም ብለሽ ብታስቢ ጥሩ ነው ብዬ አስባለሁ። ምክንያቱም ብሩክ ለአንቺ እንደሚያስብልሽ አንቺም ለእሱ ማሰብ ግድ ስለሆነ ማለት ነው። ብሩክ ተናዶ በቃ እኔን በጥቅም ቀየርሽ ማለት ነው፣ እኔ ከምንም ነገር አልደርስም ማለት ነው፣ እኔ ምንድን ነኝ እኔስ ብሎ ነው እንግዲህ ዛሬ በቃ በግልጽ አማርኛ እኔስ ብሎ ነው የጠየቃት። እኔ ምን ልሆን ብሎ ነው የጠየቃት። እና ሀይሚ ደግሞ እኔ ሄጄ እኔ የምሄደው በትምህርት ነው፣ ትምህርት የልማርና ነገሮች እንትን ሲሉ ከዚያ በኋላ ወስደሃለሁ ነው ያለችው። ብሩክ ደግሞ ዛሬ ትተሽኝ ከሄደ አልፈልግም፣ አሜሪካ የመሄድ ምንድን ነው አሜሪካ መሄድሽ ነው ያንቺ ስኬት የሚሟላው ብሏታል ማለት ነው። ብቻ ብሩክ በጣም ከፍቶታል ማለት ነው። ከፍቷት ነው ጥሏት ነው የሄደው።